ሁሌም ነው ለአብርሃም ፍቅር፣ ለአብርሃም ክብር አብርሃም እንደምወደው እና አብርሃም እንዴት ነው እስከ መጨረሻ የኔ እንዲሆንና ብዙ መስመሮችን አልፌ ለእሱ መስዋዕት እንደከፈልኩኝ በጣም ግልጽ ነው። ያ ከምንም አንጻር አይደለም። ያ ምንም ጥሩ ማዋቀሽ ጥሩ ነው። ምክንያቱም ከትዳር ላይ ያፈናቀለሽ እኮ ነው። በትዳር ላይ ትዳር ወንጀል ሰርተሻል። ይህንን ማወቅሽ አንድ ነገር ነው። ድጌ አይደለም አብርሃምን ስለምወደው ስለማፈቅረው ስለምወድ ስለማፈቅርክ ነው ሁሉንም ነገር ችዬ እንደገና ደግሞ ከአንተ ጋር በማሳልፈው ሰዓት ከማንም ጋር ጊዜ ባሳልፍ ደስተኛ አልሆንም። ወድካለሁ የኔ ፍቅር። በጣም ወድሻለሁ። ከልብ አፈቅርሻለሁኝ። ግን ደግሞ ዶቼ አንድ ነገር ታልነግራቸውም አላልኩ። አብርሃም ሲጠየቅ ባለፈው ጽጌ ስታፋጥጠው ነበርና ሄርሜላ በጣም የዋህናት ምንነቷ ምናምን ሩታንም እኮ እንደዛው ነበር። እዚህ አባይ ቲቪ ላይ እግዚአብሔር ከእንትናው አንስቶ የሰጠኝ እንደገና ደግሞ ይሄ ምን እንትን ላይ ነው ቀርቦ እሱ አውርዷቸዋል። እንትን ፕራይቬት አድርጓቸዋል። ይሄ ማን ነበረ? ይሄ ቤት ለቤት እየሄደ እንትን የሚለው ማለት ነው። እሱ ልጅ ራሱ እንዴት ነው እግዚአብሔር እንትን ብሎ ነው የሰጠኝ። ይሄ ለእናቷ ለሩታ እናት የተናገረው ነገር አለ። እሱ ወንድ ልጅ ናት። እኔ ለማመን ራስ ከብዶኛል። በሄደበት ለእሱ በተመቸው አረደር ነው የሚገልጻችሁ። ገብታችኋል? እናንተ ስለተመቻችሁት ወይ ጥሩ ስለሆነች አይደለም። ሩታ ነው እንደዚህ ሲገልጻት ነበር በነበረው ጊዜ ማለት ነው። እሱ አሁን ስላለ ስለ ሄርሜላ ነው ማውራት የሚፈልገው። አሁን ምን እንደምፈልግ ታውቂያለሽ? እንደምፈልግ ነበር። እሺ መጠሪያ ያልተገኘ የሚሆን ጀሙኒም ብሎ ማለት ነው። ቆይ ባልና አደባባይ ላይ ጡታቸውን የሚያሳዩ ምን ጉድ ነው? ዘመኑ ነው እንዴ? ወይ ራቆታችንን ብንሄድ እኮ አንድ ፊት ይሻላል። ይምር ኧረ በስመ አብ። አይኔ ነው እንዲ ጡት ማስያዣ የማያደርጉም። በቃ ወርቅ ነው እኮ ምንድን ነው የምታሳዩት? እንትን ኧረ በስመ አብ። ስላንቺ ተስማምቶ ቆንጂና ራሱንሽ ውበት ነፍስ ሕይወትን ዘርቶ መጠሪያ ያልተገኘም የሚሆንሽ ላንቺ ተስማምቶ ቆንጂና ራሱንሽ ውበት ነፍስ ሕይወትን ዘርቶ አልተፈጠረ። ድሮ በዘመኑ ድንጋይ ዳቦ ነበር ይባላል አያቴ ሲሰርስ። ድሮ በዘመኑ ሩታም ጋር እንደዚህ ነበር። አይ ሰው የለሽም አምሳያ የቁንጂና ጣሪያ የውበት ማሰሪያ። ሰላም 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 ውድ የምን ነው ምላችሁ? ማንንም ማመን አልችልም። ማንን በቃ ማንን ምክንያት በቃ ነፈሰበት ጋ ናቸው ወንዶች ማለት ነው። ሩታን ራሱ እግዚአብሔር ለኔ የሰጠኝ አባይ ቲቪ ላይ ራሱ አለ። በቃ እንዴት ልበላችሁ ብዙ ነገር አለ እና እኔ ምንም እንትን አለ። በነገራችን ላይ ልጁን ያላባና ያስቀረሽው ሄርሜላ የአባቱን የእናቱን ፍቅር አድርጎ እንዳያድግ ብቻ ሁሉም ይዘገያል እንጂ በነገራችን ላይ ማለት ነው እየሰራውን ማንም ሰው እየዘራውን ነው የሚያጭደው። ስንዴ ዘርታችሁ ጤፍ አታጭዱ፣ ጤፍ ዘርታችሁ ስንዴ አታጭዱ። የዘራችሁትን ነው የምታጭዱት። ግን ይቆያል። ላስቻለው እንድንይላ ዳያቴ ላስቻለው ያስቻለው በእግሩ ቆሞ እንቁላል ምናምን ይሄዳል የሚባል ተረት አባባል አለ። እንደዛ ነው እና ዝም ብላችሁ የሄርሜላን መጨረሻ ቆይታ ያላችሁ የተከበራችሁ የኛ ቤተሰቦች ሽኮርመም ኢኩዋን ነው መጥቷል። አብርሃም ጡታችሁ ምንድን ነው? ጡታቸውን ወይ አውልቁና ራቁታችሁን ሄዱ። ወይኔ አምላኬ ሆይ ቆይ ለባላችሁ ኦኬ ለአብርሃም አሳዩ። ግን እኛ ምን ይሰራልናል? ለምን ይሄን አሁን እንደ ትውልድ ራሱ ለምን አሁን እናንተን ባየ የሚያያችሁ ሰው ወንድ ሊከታተላችሁ ይችላል።
እንደዚህ እያንዘላዘላችሁ በእናንተ እንትን ሌላውን ኃጢአት ታስገባላችሁ። እውነቴን ነው። ረቢስማ እኔ አንዳንዴ ማለት ነው በነገራችን ላይ ይቅርታ አድርጉልኝና ዛሬ እንደዚህ አልሽ የራሽን እንትን አልሽ ምናምን አትበሉ እንጂ እኔ እስኪ ማን ነው እውነት ለመናገር ማለት ነው ሙስሊም እና ኦርቶዶክስ አለ። አሁን ሙስሊሙ እህቶቻችን አይደለም ጡታቸውን አክላታቸውን ሊያሳዩ ይቅሩና እንትናቸው ጸጉራቸውን እራሱ ያሳዩ ማለት ነው። አሁን እስኪ ረብስማ እኔ ይቅርታ አድርጉልኝ አንዳንዴ እኔ እንጃ እንዴት ልበላችሁ። ይሄ እኮ ኃጢአት ነው። አሁን ጡቷ ይቺ እንትኗ ብቻ ናት እኮ ጫፏ እኮ ናት የተሸፈነችው። እኔ ሴት ነኝ ግን ለምን እንደዚህ ለአብርሃም እኮ ታሳየው እንደፈለገ የራቁቷንም ሆና ታሳየው። ግን ቪዲዮ የሚከታተላቸው ሰው ለነዛ ሰው ምንድን ነው የሚያስተምረው? ይሄ ሆሆ ናግባሽ ና ና ና ና ና ና ወይኔ እንደንተ እኔ ከነ አብርሃም ምን ተመለ ዶሮም እንደዚህ ነበር። እንደ አብርሃም እና እንደ ሩታ ሲባል ይሄ ባዶ እንዴት አሰብኩ። ያው እንግዲህ የራት ፕሮግራም ላይ ግዴታ የሆነ ነገር እንደምታዘጋጀ ቃለሁ። እኔ ደግሞ ጋይስ በጣም ነው የሚያምረው። እግዚአብሔርን አይደል እኔ ጥያቄ ሆነብኝ ነገር አይ አስቀምጠዋል። በጣም ነው የሚያምረው። በጣም ግን እኔም ቀይ አበባ ምናምን አዘጋጅቼ ነበር እና እንደዚህ ነገር ታስባለህ ብዬ አላሰብኩም። ግዴታ ነው ለዛ ነው። አይ ደስ ይላል። ወደድከው? እሺ በጣም ነው እውነት ነግሬልሽ። እንደዚህ ነው እንደዚህ ከፍ እሺ ወይኔ አምላኬ ይሄን እኮ አላየኸውም እንዴ? ያምራል። አዲስ ነገር ቤቴ ሳስገባ ለምንድን ነው የማይገርም? ለምንድን ነው የማይደንቅ? እና እኔ ቤት ስገባ ትኩረት ይቀድሚያል። ጎሽ ጎሽ የሚል እንዴት ነው እንደ ቤቢ አመሰግናለሁ። ኧረ አንቺ ጎበዝ ነሽ። እንዴት እንደ ህፃን ልጅ እንደመሰግናለሁ። ማሽኮረመምከኝ ነው። በዚህ ማታ እኔ ማሽኮረመም ተገቢ ነው? ማታ ነው የሚባሱ ፈጣሪ ቅርበኝ ወይ ለምዳክ አይ አሪፍ ነው። አሪፍ ነው። የተሻሰነ አንደሽ የጠበቅሽ እና ደግሞ ስለመሸ በጣም እንዴት ነው ሰዓቱ በጣም ስለመሸ ደስ ብሎኛል። ባይዘው እንዴት ነው ከተማው ምናምን ጸጥ ብሏል። የሚረበሽ ነገር የለም። ስለዚህ ዛሬ የወዲያችን እናወራለን። እሺ ደስ ይለኛል። እና ቤትሽ እደሩብኝ ይላል። ኧረ ጌታ ምን ችግር አለው? የመጀመሪያችን ነው እንዴ? አይደለም? አዎ እያፈረ ነው አብርሃም ግን ለዚህ ኖርማል ነው። ምን ከማደሩ መሆን ስትገቢ ጀምሮ ያለው ድባብ በጣም ደስ ይላል። እደሩብኝ ይላል። ይላል። ሌላስ ምን ይላል? ሌላ ያንቺን ጠረን ይላል። እሺ በነገራችን ላይ ማለት ነው የድሮ አባቶቻችን እኔ አያቶች ማለት ነው የምሬ ነው የምላችሁ ገለጥ ያለ እንኳን አጠር ያለ ልብስ ስንለብስ እኔ ክፍለ ሀገር ልጅ የገጠር ልጅ ነኝ። አጠር ያለ ልብስ ስንለብስ ራሱ አይወዱም። እሱ የክፍለ ሀገር ልጅ የገጠር ስለሆንኩ ሳይሆን እኔ አሁን እንደዚህ አጎቴ ጋር ነው ያደግኩት። አይደለም አጠር ያለ ልብስ ሱሪ እንድንለብስ አይፈቀድልንም። ለምን? እኛ ኦርቶዶክስ እምነት ተከታዮች ነን። ሱሪ እንድንለብስ አይፈቀድልንም። እውነቴን ነው የምላችሁ። አሁን ግን የአሁኑ ትውልድ ግን እንዲህ ጡት አደባባይ ጡታችንን እያሰጣ ሌላም ሰው የሆነ አለ አይደል? ምግብ ስትበሉ እንዴት ነው ያስጎመዣል የሚባል አባባል አለ አይደል? ልክ እንደዛ ወንዶቹን ያስጎመዣል ጡቷን ልክ እንደ እንትን። ኧረ ፈጣሪ ሆይ ትዕግስቱን ስጠኝ። ግን እኔ በሰው ኃጢአት ለራሴ ኃጢአት መሰብሰብ አልፈልግም። ግን እንደዚህ አደባባይ ላይ ሶሻል ሚዲያ ላይ ምን ያስተምራል? ጡታችሁን ራቁታችሁን እየመጣችሁ ጡታችሁን እንደዚህ ከፍ እያደረጋችሁ እየመጣችሁ ምንድን ነው የሚማረው ትውልዱ? የኔን ተረን ደግሞ ምን ይሏል እንዴ? አያውቅ አይደለም የሚያምሩና ይንቀሳቀስ ራሱ አልፈለኩም። ምን ራሴ
ስለዚህ እዚሁ እኔ እያጎረስኩሽ ለራሴ እበላለሁ ማለት ነው። እሺ እሺ አንቺ ትይልኛለሽ። እሺ በዘቤ ሄርሚ ሙያዋ አንደኛ ነው እና በጣም ጎበዝ ከምላቸው በያችሁበት ሁሉም ሴቶች አመስግናለሁ። ቤት ያፈራውን የሰራሁልክ ቤት ያፈራውን የሰራሁልክ አይመስልም። አሰራሮች በጣም ብዙ ስለሆነ እንዳላበዛብሽ ደግሞ አበዛብሽ ኖርማል ነው። ለራበው ሰው ባይዘዌ ጉርሻ የሚያጠግቡ አይመስለኝም እና እኔ የምልሽ በምን ፍጥነት ነው ግን የሁሉ ምግብ ምሳሌ እኔ ራሴ ብችልና እንዳንቺ እንደዚህ መስራት እንትን ብል እኔ ያለውን ለምንድን ነው አንተ የምትሰራው? እንዴት ነው ምግብሽ በጣም ይጣፍጣል። ባለሙያ ነኝ። ይዘው የምድን እውነት ጌታም እጅሽ ይባረክ። አሜን። እንዴት ነው ዛሬ አብርሃም ቤት ምግብ ስበላ ቤቱ እደሩብኝ ይላል አለ። አንድ ያዙልኝ እንግዲህ። ሁለተኛ ደግሞ ምንድን ነው ያልከው? እጅሽ ይባረክ ባለሙያ ነሽ ብሎኛል። ይህን እንዳትረሽ እንግዲህ እንጂ በልተሽ ነበር ማለት አልበላሁም። በልተሽ ካልነበር ዶሮ አሉ ማለት ነው። ጋይ ስለነገራችሁ ምሳ አጨዳ ነው ምንድን ነው አረም ነበረባቸው እና ሰው አላቸው አሉ እና ባቄላ ንፍሮ ቀቀይ ተብላ ምናምን ተረቱን ረሳሁት። በእናታችሁ ተረቱን ረሳሁት። እና እሷ ምንድን ነው ባሏ እያለ አትበላም። ባሏ ሲወጣ ደበን ታረግና ትበላና ሆዷን ትሞላና እሱ ሲመጣ ባሏ ሲመጣ ነው በቃኝ ትላለች አሉ። እንዲህ አበላም እንዲህ ሚስቴ እኮ ከላይ ጓደኞች ጋር ሲሄድ ከላይ ሚስትህ የኔ ሚስት ምግብ አትበላም ይላላል። አይ አንተ ጓደኛው ይሄን ጊዜ አንተ ስትወጣለት ጥርቅም እያረገች እየበላች ነው ይለዋል አሉ። ከዛ አንድ ቀን ንፍሮ ቀቅ ብሎ ሰጥቷታል። ቆይ አሁን ልቅመሳት። አንዷን ስትቀምስ ታልቃለች። እና አሁንም አብርሃም ጉረሽ ጠግብ ያለው ትለዋለች። ተረቱን ግን አላውቀውም፣ ይቅርታ አድርጉልኝ። ረስቼዋለሁ። አውቀው ነበር ግን ረስቼዋለሁ። እና አልጎርስም ጠግብ ያለው ስትለው ከእኔ በፊት በልተሻል እያለ ነው። እንዲህ ትበላለች ድብና አድርጋ። እናንተን ስትበላ ማየት ነው የምፈልገው። ወይኔ አምላኬ። እኔ ስበላማ ብቻ ምንም እፈልጋለሁ። ኦኬ። እና አብዛኛው ወደ ሰው ይሄንን ነገር ይፈልጋል፣ ይሄንን ነገር ይጠብቃል። በአመት የተለያየ ሴት አግብታ ባይሆን በተቃራኒ ያንተን ነገር ነው የሚጠብቁት። ሴት ሁለት ልጅ ነው የኔ አየር መካም ያላንተ አልተነፍስም። እንዳትከነሽ ቆይተሽ ከርባ ፍቅርሻለኝ። ግን ደግሞ አሁን ምን እንደምፈልግ ታውቂያለሽ? ነይ